ማን እንደሆንሽ ታውቂያለሽ? ያብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ነበረ ጉማሬ ማን እንደሆንሽ ታውቂያለሽ? ባይለቀው አሪፍ ነበር። ይሄን ዘፈን ብሎ መልቀቁም ገርሞኛል። ግሌን ሃይማኖት ፈጥሬ ከራሴ ሰየምኩት በፍቅር ስለሆነ ሱሴ እናት የምርኩሽ መርደናት ህማም ሰውነት ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ። እንዴት ናችሁልኝ? እግዚአብሔር ይመስገን። ዘና ፈታ እንላለን። ቪዲዮ ላይክ እያረጋችሁ እንድትካተሉ እጋብዛለሁ። ጥያቄ አለኝ። በዚህ ምድር ላይ ምርጥዬ እንቁ አለች የተባለች ቃላት የማይገልጻት ምንድን ነች? መልስ የምትሉትን ኮሜንት አድርጉልኝ። 1 ቁጥር እናት ነች። 2 ቁጥር እናት ነች። 3 ቁጥር እናት ነች። 4 ቁጥርም እናት ነች። መልስ የምትሉትን ኮሜንት አድርጉ። እንግዲህ እናየዋለን። ዛሬ በዓለም አቀፍ ደረጃ የእናቶች ቀን ታስቦ ይውላል። እናቶች እንኳን ለእናቶች ቀን አደረሳችሁ። እናት ብርቅናት እናት የምርኩሽ መርደናት እናት ይወርቅሻለው ሳላረ ኑሪልኝ እናት አተውሻለ ሰላላም ኑሪልኝ። ያሰባችሁት ያቀዳችሁት በልጆቼ ይሁን ያላችሁት ነገር ሁሉ ይሳካላችሁ። ፍቅር ይብዛላችሁ። መልካም የተባለ ሁሉ ይሁንላችሁ። እናቶች እወዳችኋለሁ፣ አከብራችኋለሁ። በየቦታው እናቶች ባገኙኝ ቁጥር ፍቅር ሲሰጡኝ ነው። በጣም አመሰግናለሁ። በዚህ አጋጣሚ በቃ በህይወት ያለቻችሁ ሁሌም እንደምለው እናታችሁን እስቲ ደውሉላት፣ አስቧት፣ አለው በሏት። በስደትም ያላችሁ ላክ አድርጉ፣ ጠይቋት። ከሷ በላይ የለም። ስታጡ ነው የሚገባችሁ። ይህን ነገር ታውቁታላችሁ መቼም፣ ሁሌ አልደጋገመውም። እናቶቻችን ላረፉብንም ደግሞ እግዚአብሔር ባሉበት በገነት ያስባቸው። በህይወት ሳሉ መልካም ለልጆቼ ይሁን ብለው ያሰቡት ነገር ሁሉ ይሁንልን። አይደለም እንዴ? መልካም የእናቶች ቀን። አሽሩካይ ምርጦች ምርጫ ይቀጥላል። ለ12 ዓመታት ልጅ ስትማጸን የነበረች እናት 5 ልጆችን ተገላገለች ይለናል። እዚሁ ኢትዮጵያ ውስጥ ሐረር ነው። ይሄ ደስ የሚል ወሬ ነው። ከዚህ ብጀምርላችሁ ደስ ይለኛል። በድሪያ አደም ትባላለች። 4 ወንድ ልጆችና 1 ሴት ልጅ ተገላግላለች። ልጆቿም በጤናማ ሁኔታ ላይ ይገኛሉ። ህይወት ፋና ሆስፒታል ነው በሰላም የተገላገለችው። እንዲህም ትላለች፣ ለ1 ልጅ ብቻ ጸለይኩ፣ አላህም 5 ልጅ ሰጠኝ ስትል ለቢቢሲ ተናግራለች። ይሄ ነው እንግዲህ ሲያመጣው ሲያርከፈክፈው። በጭንቅና በመከራ ውስጥ ሆናችሁ ልጅም የምትፈልጉ እንደዚህ የተለያየ ችግር ያለባችሁ አንድ ቀን ይበረገዳል። የዚች እናት መልካም አጋጣሚ ምስክር ነው። በእርግጥ ባለቤቷ ከሌላ ጋብቻ ልጅ እንደወለደና ልጁም ከነሱ ጋር እንደሚኖር ገልጻለች። ይህ ነገር ስለሆነላትም እጅግ ደስተኛ እንደሆነች ተናግራለች። ያው በተፈጥሯዊ መንገድ እንደሆነ ነው እንግዲህ የወለደች የተነገረው። እግዚአብሔር ይመስገን ለዚች ሴት በእውነት ደስ ይላል። የእናት ጉዳይ ሲነሳ አንቺን እናት በእውነት ታሪኳን ተመልክቼ ደስ የሚል ነገር ሆኖ አግኝቼዋለሁ። ልዩ ወርቅ መሐመድ ሚስ ልዩ የተባለች ያው እዚህ ሶሻል ሚዲያ ላይ የምትታወቅ ልጅ ሰሞኑን ሽምግልና ምናምን አይታችሁ ይመስለኛል ቪዲዮ። ሳውዲ ከአረብ አባቷ ተወልዳ በልጅነቷ ወደ ኢትዮጵያ መታ እዚህ ነው ያደገችው። ሚስ ልዩ ማለት ነው። እዚህ ነው ያደገችው። እናቴ የምትላት ሴት የእናቷ የቅርብ ጓደኛ የሆነች ናት። ሚስ ልዩ አባቷም አጠገቧ ስላልነበረ እቺ ሴት እንደ እናት ሆና ወጣትነቷን ሰጠቻት። የጓደኛዋን ልጅ ለማሳደግ የራሷን ህይወት ወደ ጎን ትታ እችን ወርቅ ልጅ ለዚህ ወግ ማዕረግ አበቃች። የአንዳንድ ሰው ልብ ይገርማል ይላል። እናትነት በጣም ደስ ይላል። የጓደኛዋን ልጅ አሳድጋ ለክብር እንደዚህ ያበቃች እናትም አለች። ያው እናትነት ልዩ ነው። ቀለሙ በጣም ያምራል፣ ደስ ይላል። ያደረግሽው ነገር በእውነት የሚያኮራ ነው። ይሄ ነው ኢትዮጵያዊ ባህላችን። ይሄ ነው በቃ እኛ የምናውቀው። መከፋፈሉ መጣላቱ ምኑ እኮ ክፋቱ እየበዛ ሄደ እንጂ የጎረቤት ልጅ ወስደ የጓደኛ ልጅ ወስደ እንደዚህ ያሳደገ ለክብር የምታበቃ ነው። እና ተሰጠንን አደራ ለማድረስ ነው ከወይዘሪት ልዩ ወርቅ መሐመድ ቤት ደርሰናል። አብርሃም
ሰተናሃ መልካም ጋብቻ ይሁንላችሁ። እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ቶሚ የተባለ ዩቲዩበር ደግሞ ቲክቶክ ላይ ሶሻል ሚዲያ ላይ የሚሰሩትን ጠረግረግረግረግ የሚያረግ ዘፈን ለቋል። ባይለቀው አሪፍ ነበር። ይህን ዘፈን ብሎ መልቀቁም ገርሞኛል። አንተ ራስህ የሚዘፈንልህ ነው ወደፊት። ቆይ ለማንኛውም እንደሆንሽ ታውቂያለሽ የህፃናት ዘፈን ነው፣ ግን እስቲ እንየው ምንድነው ጉዱ። ግሌን ሃይማኖት ፈጥሬ ከራሴ ሰየምኩት በፍቅር ስለሆነ ሱሴ አቁሜ አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ። ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። ገምቱ ማን ነው ፍቅር ሲዘምን ተወረደለ ትላለሽ። አረረረረረ ወግዚዮ በፊት ህይወቴ ቀጣዩ በጣም ከባድ እቺ በጣም ከባድ ነች። እስቲ ግባ። ዛሬ ኦርቶዶክስ ነገ ደግሞ ፔንቴ ስፈልግ ካቶሊክ ጁማሌ ሰልሜ ሲለኛ አማካሪ አክቲቪስት መላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ። ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። ማኛ ጤፍ ተብላለች። ማነች? ገምቱ። ማን ነው? እስቲ ኮሜንት ላይ ማኛው እየተባለ ነው ተቀልጿል እዚሁ ላይ። በጣም ተመችቶኛል። ቀጥል አባቴ። ሞታ ቤታ ዮ ጂጂ ሊያ ኦ ሞታ ቤታ ዮ ጂጂ ሊያ ኦ። ቪዲዮ ጥራት 1ኛ ነው፣ ድምፅ 0ኛ ነው። ያው የቀረቡት ነገሮች ደግሞ ከ100ኛ ነው፣ ከ10 ማለት ነው። ይመች ቶሚ። ያው ይህ ልጅ ጥረቱ ይመቸኛል። አዳዲስ ነገር ለመፍጠር ይሞክራል። አዎ የራስን ጉድ ሌላ ቀን ነው ማውጣው፣ ችግር የለም። በሌላ ፓርትቱ እኔ ልቅልሃለሁ ማን እንደሆንክ ታውቃለህ የሚለው ማለት ነው። እንቀጥላለና ዛሬ አብይ መመረቅ ነገ መራገም ምን ያሻልሻል ያንቺስ ግርም የሚለው ደግሞ የሚቀጥለው የበረከት ገበሬዋ ነገር ነው። ትክክለኛ ቦታው ይሄ ነው። ቀለም ተቀብቶ እስኪደርቅ ራሱ አልታገስኩም፣ ምክንያቱም መሰቀል አለ። እውነትሽን ነው፣ መሰቀል አለበት። አሽቄ ፕሮማክስ ስትሆን ነው በፊት። አሁንስ ምን እያለች ነው? የአብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ! እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። አብይ አንተ ሞራ ወይኔ ማድረግ አንተ የሞተች እናትን ምን ተፈራ ለበስክ? ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገር? ሌሎች ምን ላይ ይጣላሉ ይባላል፣ ሲካፈሉ ይጣላሉ ይባላል። እና ሰሞኑን ያው የበረከት ገበሬዋ ነገር ዝርፊያ ጋር በተያያዘ ስሟ እየተነሳ ነው። እስር ቤትም ቆይታ እንደወጣች እየተሰማ ነው። ሰሞኑን ደግሞ በነዳጅ ስርቆት ተጠርጥራ እየተፈለገች ነው። ፖሊስ እየፈለጋት ነው እየተባለ ነው። በረከት ወርቁ አደራም በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። በረከት ገበሬዋን ጨምሮ 4 ግለሰቦችን አፋልጉኝ ሲል በይሳት ፖሊስ ማሳሰቢያዎች እንዲሁም ደግሞ ለማህበረሰቡ መልእክቶችን እያስተላለፈ ይገኛል። የኢትዮጵያ ፌዴራል ፖሊስ እንዳሳወቀው ከሆነ በረከት ገበሬዋን ጨምሮ ሌሎች 4 ተጠርጣሪዎችም እንግዲህ በዚህ ሰዓት በቁጥጥር ስር አልዋሉም። በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ በረከት ገበሬዋ ብዙዎቻችን ስናደንቃት የነበረው በግብርና ስራ ላይ ስትሰራ የነበረው ነገር በጣም ደስ ይላል። ሴት ሆና ደግሞ ሪሞት ኤሪያ ላይ ሄዳ ለዚያውም ውጭ የኖረች ልጅ እንደዚህ አይነት ነገር ስትሰራ ብለን ብዙ ሙገሳና ክብር የተሰጣት ልጅ ነበረች። እኔ ገረመኝ እንዴት እንደዚህ ቁልቁለት ውስጥ ለመውደቅ በቃች ነው እንግዲህ። ይህን ጥያቄ የምጠይቀው ባለሀብትነን ብላችሁ የተጠጋችሁ መጨረሻችሁ እንደማያምር በበረከት ገበሬ ትማራላችሁ። እንዴ ገጠምኩት አይደለ? እንደዛ አይነት ነገር ይመስለኛል። የህዝብ እንባ ላይ የምታላግጡ ሰዎች፣ ህዝብ እየተገደለ ግፍ እየተፈጸመበት ኢትዮጵያ ውስጥማ ለውጥ ነው ያለው እያላችሁ እየተሳለቃችሁ ያላችሁ ሰዎች የህዝብ እንባ ይመጣባችኋል። ታወራለህ የኢትዮጵያ ህዝብ ዝርፊያው እኮ በጣም ተጧጥፎ
ቀጥሏል። እነ ካሙዙ ካሳ ደግሞ እስከ 30 ሚሊዮን ብር ዘርፈው ክስ ላይ እየተፈለጉ ነው የተባለ ነው የእነሱም ጉዳይ። ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻ ካለ ሰጠዋለሁ። ለምን ምንም አትጠራጠር። ምንድነው ምክንያት? የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው። አቤት! ሌላኛው ፕሮማክስ መንሱር ነው። ያው እሱም እየጠጣት ይገኛል። ሲካፈሉ ነው ያው የሚጣሉት እንጂ ዝርፊያው ላይ እኮ አሉበት፣ ምንም ጥያቄ የለውም። እና ሀብት አለን የምትሉ ሰዎችም ስትጠጉም በኪሎ ሜትር ርቃችሁ ተጠጉ፣ ስታሽቃብጡም በልክ አድርጉት። የህዝቡን እንባ ደግሞ አትካዱ። ህዝብ ላይ የደረሰ ያለውን ግፍና በደል አትካዱ። ይሄ ነው ለውጥ እያላችሁም አታሽቃብጡ። አብይን የተጠጋ የለውም በረካ ብለነዋል። ማን እንደሆንሽ ታውቂያለሽ እንግዲህ አንቺ ጎጃሞች ዘነጡ ቲክቶክ ላይ የተቀወጠበት ነው። ሰሞኑን የተለቀቀ ነጠላ ዜማ ስዩም ቃል በናሆም ሪከርድስ ላይ ለቀቀው። የሰሞኑ ደግሞ ቲክቶክ ማዳመቂያ ሆኗል። ተመችቶኛል። አራስ ከስታ ቁጭ ብሎ አይሆንም ለምትሉኝ ይኸው ዛሬ ቆሜ ፈታ ብዬላቸዋለሁ። አብይ ግን የለም ሞቷል። የለም እሱ ይፍረድበት፣ የለም እሱ ይፍረድበት። ላቀቅ ብዬ ቤት ሰርቼ ይኸው ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ይኸው በሬ ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ፣ ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር የእናቶችን ቀን እያሰብን ነው። ኢትዮጵያ ውስጥ ደግሞ በእናቶች ላይ የደረሰ ያለውን ግፍና በደል ሳንቃወም በዚሁ ማለፍ ነውር አድርጌ ነው የማስበው። ይህንን ቪዲዮ የምታስታውሱት ይመስለኛል። ሸገር ሲቲ በሚቋቋምበት ጊዜ ከአረብ ሀገር መታ ቤቷን እንደሰራች ስትናገር የነበረች፣ በግፍ ደግሞ ቤቷ የፈረሰባት፣ በእንደዚህ መልኩ በርካቶች ቤታቸው ፈርሷል። የእናቶቻችንን ቤት አታፍርሱ። እናቶቻችንን አትግደሉ፣ አታሰቃዩቸው። ኢትዮጵያ ውስጥ በርካታ ሴቶች እየተደፈሩ ነው። አትድፈሩብን፣ አታሰቃዩብን። እናቶች በድሮን ጭምር እየተገደሉ ነው። ነፍሰ ጡር ጭምር በድሮን ጭምር እየተገደሉ ነው። እናቶቻችንን አትግደሉብን። ግፍና በደልን እንቃወማለን። ኧረ ጓደኛ፣ እንደዚህ አይነትም ጓደኛ አለ። እንደ ስምሽ ወርቅነሽ እናውቃለን እና እኛ ትልቅ ሀብታችን ነው አሳልፈን የምንሰጠው። እስከነ ሳቋ፣ እስከነ ደስታዋ፣ እስከነ ሀብቷ፣ እስከነ ኤቭሪቲንግ ነው የምንሰጠውና አፈር ብሉ ላለቅስ ኦኬ፣ እስከነ ሙሉ ነገሯ ነው የምንሰጥክ። እስከነ ሙሉ ነገሯ መልስልን፣ አቆይልን። ሁሌ ሳቋን ያሳየን፣ ደስታዋን ያሳየን። ገና ወልደሽ ተባዢ፣ አንድ ብቻ ሆነሽ አትበቂንም። ያንቺን ብዙ ሰዎች ማየት እንፈልጋለን። የዓለም ያርገው፣ ቤትሽን ሰላም ያርገው፣ ፍቅር ያርገው። እግዚአብሔር የገባበት እግዚአብሔር ያለበት ህይወት ያርግልሽ። ያ ከእናቷ ቤት ስትወጣ ተሞላቃ ቀብጣ እንደ እንቁላል የምናያት ወርቅ ሀብታችን ናት። እንደዛ አድርጋ አቆይልን። ካቃተ ምንም ሳታጎድል መልስልን። በስመ አብ። ኧረ አሚን 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 አሚን። መልካም የተመኘሽላት ነገር ሁሉ ይሁንላት በአደራ። እንደዚህ ጓደኛዋን ያው በሽምግልና ሸኝተዋል ማለት ነው። እዚህ ጋር ደግሞ ሌላ ትኩሳ ከነፎቶሽ አንፖስትሽ ከነምንሽ ከነምናምንሽ ባሌ ላይ ሜሴጅ እየጻፈች ፎቶዋን እየላከች ቮይስ እየላከች አንዷ ትርመጠመጣለች። አሁን እኔ ደግሞ እሱ ሳይፈልግ መስሎኛል። ለካ እሱም ይፈልጋል። ተይ በእናትሽ አለ ትቀየማለች። ውስጥ ጋር ቢፈልግ ነው ያናደደው። እኔ እኮ እንደውም ስናገር አብሮ ያግዘኛል፣ ይናገራል፣ ላይክ ይናደዳል እላለሁ። ጭራሽ እሱ እኔ ላይ ነው የተናደደው። ፈልጋት ነው
ቴንክ ዩ ፋፍዬ ከተላለ ሶሻል ሚዲያ ይሄው ትዳር መካከል እንደዚህ የገባ ነው ቲክቶክ አንሽ እንደዛ አትሆኒ ፋጡማ በእናትሽ ዝም በያት እቺ ይኸውልሽ ምን አለች መሰለሽ ልጅ ሶብኛ ውሸቴን አይደለም አትሳቂ እግዚአብሔር እውነቴን ነው ፋጡማ ዝም በያት አሁን እኔ ስልኩን ቼክ ሳረግ ማለት ነው ሴቶቹ ይጽፋሉ በጣም ብዙ ሴቶች ይጽፋሉ ምናምን ኢትስ ኦኬ መጻፍ ምናምን አይደለም ግን የዚህ ቻይና ያወጣ ሎኬሽን ልካ ምናምን አሁን ደግሞ ምን ይለኛል ቡና ጠጣ ነው ያለችኝ ትንሽ ቆይና ደግሞ ማስታወቂያ ትሰራልኛለህ ነው ያለችኝ እዚሁ ይቀመዳድለዋል ይኸውልሽ ኮፊ ሃውስ የኮፊ ቡና የቡና ቤት ከፍታለች ኖርማል ቡና መጠጫና ሀበሻ ኮሚኒቲ ስለማያቀኝ እኔ ቲክቶክ ተጠቃሚ ስላልሆንኩኝ በጣም ነው የማያውቃት ሀገር ነው የሚያውቃት አይገርምም በፖስትሻለሁ በድምፅና በእናትህ ኧረ ፖስት ቻተኛ ምን አገባን እንደዚህ አይነት ይኸው ትዳር ሁላ በቃ ጉዳዩ የሚፈታው ሶሻል ሚዲያ ላይ ሆኗል አሁን ቀጥታ በላይቭ ነው ጭዌው ትዳራችሁን ታደጉ እንዴት ነው ጉዳዩ እንዴት ነው እንደዚህ የሚሉ ሴቶችም ደግሞ አሉ ባሌን በፍጹም ለማንም አላማ ማን ከሱ በልጦ ብታኮርፊው ራሱ ለራሱ ነው የምነግረው ባልነግረውም ከራሴ ጋር አወራለሁ እንጂ በፍጹም ቢያስቀይመኝም ለራሱ ነው አናደገሽ በጣም አስለቀሰ ለብቻዬ ታለቅሳለትና ብቻዬ በጣም መሬነች ለብቻዬ አመዋለሁ እዛው አለች እኮ እንዴት ነው ትዳር መካከል ሌሎች ጣልቃ ማስገባት በሰፊው ውስጥ እንመጣበታለን ግን ፍሬን እያዛችሁ ሶሻል ሚዲያ ላይ የምታጋሩትን እየለያችሁ ቤተሰብ በጣም ወዳቸው የነሙካ ቤተሰብ እስቲ አዲስ ቋንቋ ፈጠርኩ እያለች ነው ቡንጫቃ ሃንቃቃ ምን ውስጥ ነው የገባሁት እናታችሁ ሾንቃቃ ቦንጣቃ ሻንቃቃ ሀጣቃ ምንድነው ዘፈን እኮ ነው የራሴ ዘፈን በምን ቋንቋ የለውም የራሴ ነው ቡንቃቃ ሾንቃቃ ጦንቃቃ ምናምን እያልኩ ነው ዘፈን በኢትዮጵያ ውስጥ የሌለ ብሔር ብሔረሰብ ውስጥ ዘፈን ያልሆነ የራሴ ቡንቃቃ ቡንጫቃ ቡንቃቃ ሾንቃቃ የማይታወቅ ነገር አልወደድከውም ተቀያሚ ነው እናት መቼም ልጆችሽን ማሳደግ በዚህ ዘመን ከባድ ሆኖብሻል ለልጆችሽ ምን አይነት ምክር መስጠት አለብሽ ትላለች እስቲ እህታችን እንስማት እኔ ልጅ ከቤት ውጪ በፍጹም መጫወት የሌለብሽ አራቱም ጨዋታዎች ታስታውሻቸዋለሽ አዎ ማዬ አስታውሳቸዋለሁ በጣም ጥሩ እስቲ ንገሪ አንደኛ እንተኛ ወይንም እንቅልፍ እንጫወት የሚሉኝን ጨዋታ መጫወት የለብኝም አዎ ምክንያቱም መተኛት ያለብሽ በቤት ውስጥና በትምህርት ቤት በመተኛ ሰዓትና በመተኛ ቦታ ብቻ ነው ማንም ሰው ይህን ጨዋታ እንጫወት ቢልሽ እምቢ ማለትና ለቤተሰቦችሽ ማሳወቅ አለብሽ ሁለተኛው ሳይ እኔ ልጅ የሰውነት ንክኪ ጨዋታ መጫወት የለብኝም በጣም ቆስ በውስጥ ልብስሽ የሚሸፈኑ የራስሽ ፕራይቬት ቦዲዎችሽን ማንም ሰው እንዲነካ መፍቀድ የለብሽ ልጆች የሰውነት ክፍሎቻቸውን መጠበቅ አለባቸው ይህን ከተጠየቅሽ ወዲያውኑ ለቤተሰብ መናገርሽን እንዳትረሽ ሶስተኛው ጨዋታስ የድፍረት ጨዋታ በፍጹም መጫወት የለብኝም ታዲያ ከሁለተኛው ፎቅ ላይ ዝለይ ካልዘለሽ ግን ፈሪ ነሽ ቢልሽ ምን ታደርጋለሽ እምቢ እላቸዋለሁ ምክንያቱም ጀግና መሆን ማለት አደገኛ ነገሮችን ማድረግ ማለት አይደለም የኔ ጀግና አራተኛውስ ምንድነው የምስጢር ጨዋታ በፍጹም መጫወት የለብኝም ማንም ሰው ለእናትሽ ወይም ለአባትሽ እንዳትናገሪ ካለኝ ነገሩ ስህተት ነው ማለት ነው ስለዚህ ወዲያውኑ ለአንቺ ወይም ለአባ መናገር አለብኝ አንቺ በጣም ድንቅ ነሽ ሁሉንም በደንብ አስታውሰሻል በጣም ጎበዝ ልጆች እናታችሁን እየሰማችሁ እንደዚህ አይነት ምክር ሲሰጣችሁ አቤት ነው የሚባለው በጣም ደስ ይላል ተጠቀሙበት ወላጆች ጥሩ ምክር ይመስለኛል ሰሚራ አስመራ እንዴት ነው ኤርትራውያን ሰሚራ ጓላስመራ ገዛና አትያቱን አበይ ከይዳ ተበልኩ ሲኢነያ ኣብ ገምገም ባሕሪ ረኺበያ ቻው 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 ሓዲገኪ ቻው 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 ሓዲገኪ በዓል ዕድል እዩ ዝወስደኪ ሰሚራ ጓላስመራ ይላል እንግዲህ ኤአይ ያው በአሪፉ ደግሞ ስንጠቀም ለልጆችም አሪፍ ነገር ይዞ እየመጣ ነው ተመልከቱ እንዴት እንደሚያምርባቸው አቦ ከፍ አይ ቲንክ በስዊድን መሰለኝ ይሄን ነገር የተለቀቀው ቪዲዮ በጣም አምሮባቸዋል ዋው ስዊድኖች
ተመቸኝ ጥሩምባው ተመችቶኛል። ጥሩምባም አዎ በጣም ከፍ አድርጎት ከፍ ይበለ። እዚህ ጋር ደግሞ እንዳለ ኢትዮሪካ ዘፈኖቹንና ቀኑን 8/2018 እና እንዳለ ያው ተነቅሶታል። ያው የማቸ It's the morning tense, my heart for the sorrow I keep. No one else can arrive to help me weep. Thought I had so much time, thought the danger. ዳስጣልን በእንግሊዝኛ ተረጎምኩ ብሎ ደግሞ ይሄው እንደዚህ ፈታ ያለበት ነው። አይ ሰው በተለያየ መንገድ በቃ ቀጥሎበታል። ዳሬና ሞኬ ካልተፈሳፈሰን እያሉ ነው። በጣም ዛቻው ምናምን ቀጥሏል። ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢኖር የሰማው አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን ሄድ እፈልግሃለሁ። ለማንኛውም አርፈህ ብትቀመጥ እወዳደራለሁ ካልክ ሬ ተረጋጋ። በጣም እንትን አልክ። እሺ መልስ ልኮልሃል ሞኬ። እዚህ ላይ አስቀምጬ እረሳሃለሁ። ለማንኛውም አርፈህ ብትቀመጥ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል እንደዚህ ዳቦ ቤት። እሺ አዎ በጉጉት እንጠብቃለን። የእናንተ መፈሳፈስ ይሻለናል። አዎ በጣም ይሄ መፈሳፈሱ ጉዳይ ደግሞ ሞራል መጥቷል ከነዛ ወጠምሻዎች በኋላ ቀጥኜ ቢያዩ ጅማት ለመኑ እነዚህ ሊፈሳፈሱ ነው። ለራስሽ ሶኬት ምታኪድጅ ብሎኬት አረሳት ሰብርሽ ተሰበርሽ ቅጥነቷ ደግሞ ይሁንሽ የሰው አጥሚት ጌቾ ከውድድሩ በፊት አንድ ነገር ሆና ውድድሩ እንድታበላሸው ቀኑ ይቆረጥና እንዲህ ልቆልፋት። ይሄው እነዚህ ህጻናትም ካልተፈሳፈስን እያሉ ነው። ጭራሽ ልቆልፋት ቤት አደረገችው እኮ። እንዴት ነው መቆለፍ ራሱ? ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ባላችሁበት መልካም ሁሉ እንዲሆንላችሁ ኢትዮጵያ ኤርትራውያን ሁላችሁ የምትከታተሉኝ እመኝላችኋለሁ። ስለተከታተላችሁን ከልብ አመሰግናለሁ። አሽሩካ የምርጦች ምርጫ ነበርኩኝ። ብርትማት እናት የምርቶች ምርቱማት በሕይወት ያለችን ታባክራት እንዳጉድማት ናምን የማይትካራት በልዩ ፈጥርና ክራት እንዳትፈክር ተንዝናረች ፋካይ ይዩ ስቡታት አማስከፋት ማፍቃት እንታሳዛት ተዋት ማታ እናት ይርዋት በርነው ስታረ እና ስትርቀና ከዳን ሆነ እናት ይውድ እናት ብርቅናት እናት የምርጉች ምርጥ ናት እናት ይወርቅሻለው ሳላረ ኑሪልኝ እናት አተውሻለ ሰላላም ኑሪ